ህዝባችን ለምን ሰሚና ፍትህ አጣ? ለአምስት ዓመታት ያህል በተቀደደ ሸራ በትግራይ በየሜዳውና በሱዳን በሜዳ ተበትኖ ያለ ህዝብ ያለ እረኛ ተበትኖ ያለ ለአምስት ዓመታት ያህል እየጮኸ ያለ አቤቱታ እያሰማ ያለ ግን ሰሚና ረዳት ያጣ ህዝብ እስኪ ተመልከቱ አንድ ጊዜ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራንና ክቡራት በሀገር ውስጥና በውጭ ዓለም የምትኖሩ መላው ኢትዮጵያውያን እንዲሁም ደግሞ የትግራይ ተወላጆች በይበልጥ ደግሞ ለአምስት ዓመታት ያህል ከ2013 ዓመተ ምህረት ጀምራችሁ ከቀያችሁ ተፈናቅላችሁ በትግራይ በየሜዳው ጠባቂ አልባ ተበትናችሁ በችግር ያላችሁ እንዲሁም በሱዳን ሜዳ ላይ ተበትናችሁ ያላችሁ ወገኖቻችን በተቀደደ ሸራ ዝናብና ፀሐይ እየተፈራረቀባችሁ በረሃብና በችግር በበሽታ በመድኃኒት እጦት በምግብ እጦት በችግር ላይ ያላችሁ ወገኖቻችን እንደምን አላችሁ? በመጀመሪያ ይህ ችግር ይበቃል። የህዝባችን ችግር የሁላችን ችግር ነው። ኢትዮጵያውያን የህዝባችን ችግር በተለይ ከቀያቸው ተፈናቅለው ያሉ የነሱ ችግር፣ የነሱ መራብ፣ የነሱ መድኃኒት ማጣት፣ የነሱ ማደሪያ ማጣት እኛ ሁላችን ሊያመን ይገባል ለማለት ፈልጋለሁ። በመጀመሪያ ለሁሉ እንዲዳረስ ግን ሼር አድርጉ፣ ለሁሉ አዳርሱ። ሰሞኑ በትግራይ ያው 5 ዓመት ነው ማለት ነው። በጋ ላይም በይበልጥ ደግሞ ሰኔ በገባ ቁጥር ክረምት በመጣ ቁጥር ማደሪያ የሌለው ህዝብ እየጮኸ ነው። ምግብ የሌለው ህዝብ እየጮኸ ነው። መድኃኒት ያጣ ህዝብ እየጮኸ ነው። የሀገር ባለቤትነት እንዳይሰማው እየሆነ ነው ያለውና የሚመለከታችሁ አካላት በእውነት ስለ እውነትና ስለ ፍትህ ስትሉ ይህን ሜዳ ላይ ተበትኖ ያለ ህዝብ እናቶች፣ አባቶች፣ ወጣቶችና እንዲሁም ደግሞ እንደ ሌሎቹ ሀሳባቸው መግለጽ የማይችሉ ህፃናት በችግር ላይ ላሉ ህፃናት ስትሉ ለህሊናችሁ ስትሉ ለዚህ ህዝብ ፍትህ እንዲያገኝ ጩኸቱ እንዲሰማ መብቱ ተከብሮለት ወደ ቀየው ወደ ቦታው እንዲመለስ ፍትህ ሁላችሁ የሚመለከታችሁ አካላት ፍትህ እንድትሰጡት በእግዚአብሔር ስም ለማሳሰብ እወዳለሁ። የማስተላልፋቸው መልእክቶች ይኖራሉ። እንደ ታናሽነቴ ወይም ደግሞ እንደ ሃይማኖት አባትነቴ ለዚህ ህዝብ በችግር ላለ ተፈናቅሎ ትላንት ቤት የነበረው ትላንት ከቀየው ተፈናቅሎ በችግርና በስቃይ በመከራ በህመም በሞትና በህይወት መካከል ያለው ማደሪያ ያጣ ህዝብ ለነዚህ ለህፃናት ለእናቶች በእውነት ሰው ከሁሉ ነገር ማምለጥ ይችላልና ከሁለት ነገር ማምለጥ አይችልም። ከህሊናውና ከእግዚአብሔር ፍርድ ማምለጥ አይችልምና
ህሊናችንም ያሳስበናል ማለት ነው። በእውነተኛ ይህ ህዝብ ዜግነቱ ኢትዮጵያዊ ሆኖ በኢትዮጵያ ከቀየው ተፈናቅሎ መኖር በእውነት ያሳዝናል። ለወደፊትም በሀገር ላይ ይህን ጠባሳ ቂምና በቀል ጥሎ የሚያልፍ ነውና ይህን በእውነት ሁላችን ተረባረበን መፍትሄ ቢቀመጥለት መልካም ነው ለማለት እፈልጋለሁ። እንዳንድ አባትነቴ ወይም ደግሞ እንዳንድ ኢትዮጵያዊ ሀገራችን ኢትዮጵያ ለሁላችን ትበቃለች። አንዱ ተደስቶባት የሚያድረው አንዱ ደግሞ በጭንቅና በመከራ የሚያድርበት መሆን የለበትም። ስለዚህ እውነትና እውነት ይዘን ይህን ህዝብ ሰሞኑ ሰልፍ ላይ እንመለከተዋለን። በተለይ በሱዳን ያለው በጎርፍ እየተጥለቀለቀ ቤቱም በእሳት እየተቃጠለ እንዲሁም ደግሞ በበሽታና በመድኃኒት እጦት ህዝቡ እያለቀ እኛ ፍትሐዊነት ካልሰጠነው ለዚህ ህዝብ በእውነት በታሪክም በሁለት ነገር እንጠየቃለን ማለት ነው። አንደኛ በታሪክ እንጠየቃለን፣ በነ እገሌ ዘመን እየተባለ በነ እገሌ ጊዜ እየተባለ በታሪክ እንጠየቃለን ማለት ነው። ሁለተኛ ደግሞ በህሊናና በእግዚአብሔር እንጠየቃለን ማለት ነውና ስለዚህ መጽሐፍ ቅዱስ ምን ይላል የሚለውን ነገር መነሻ አድርጌ የሚመለከታቸው አካላት መልእክቴን እንዲደርሳቸው ሼር አድርጉልኝና መልእክቴን አስተላልፋለሁ። ለዚህ ህዝብ ድምፅ ልንሆነው ይገባል። ማንም ህዝብ ከኢትዮጵያ ከአንድ ቦታ ወደ አንድ ቦታ መፈናቀል የለበትም። ሆኖም ግን የትግራይ ህዝብ በጣም ብዙ የሚባል ህዝብ ከቀየው ተፈናቅሎ በተንቤን፣ በመቀሌ፣ በአድግራት፣ በአክሱም፣ በሽሬ በየሜዳው ተበትኖ እንዲሁም ደግሞ በሱዳን ተበትኖ ይገኛል ማለት ነው። በጣም ያሳዝናል። 5 ዓመት ያክል ፍትህ አጥቶ መፍትሄ አጥቶ ሁሉ ጊዜ ወደ መንግስት ወደ ፌዴራልና ወደ እግዚአብሔር እየጮኸ ነው ያለ። እግዚአብሔር ይርዳው። የፌዴራል መንግስትም የሚመለከታቸው አካላትም መፍትሄ እንዲሰጡት ነው አሁን እየጠየቅነው ያለነው ሁላችን ማለት ነው። መቼም ጥያቄ ስናቀርብ ህዝቡ ጥያቄ የሚያቀርበው ወደሚመለከተው ነውና ወደሚመለከተው ፍትህ እየጠየቀ ነው፣ ፍትህ እየፈለገ ነው፣ ወደ ቀየው እንዲመለስ ማደሪያ እንዲያገኝ እየጠየቀ ነው። እኛ የምንጠይቀው የሚመለከተው አካል ነውና ለሚመለከታቸው አካል እንዲዳረስ ሁላችሁ ሼር በማድረግ እንድትተባበሩ በእግዚአብሔር ስም ለማሳሰብ እወዳለሁ። በጣም ህዝባችን ያሳዝናል። እናቶች እያለቀሱ፣ አባቶች እያለቀሱ፣ ወጣቶች ከመማር ይልቅ ከእውቀትና ከሁሉ ነገር ርቀው በስቃይና በመከራ ሲያሳልፉ ከማየት በላይ የሚያሳዝን ነገር የለም። ህፃናት መድኃኒት አጥተው በሞትና በመከራ በስቃይ ከማየት በላይ የሚያሳዝን የለምና መጽሐፍ ቅዱስ ምን ይላል ብለን መነሻ አድርገን ወደሚመለከታቸው አካላት እንደ ታናሽነት የመልእክት አስተላልፋለሁ። መጽሐፍ ቅዱስ የማርቆስ ወንጌል ምዕራፍ 6 ቁጥር 34 እንዲህ ይላል። ኢየሱስም ወጥቶ ብዙ ሕዝብ አየና እረኛ እንደሌላቸው በጎች ስለነበሩ አዘነላቸው፣ ብዙም ነገር ያስተምራቸው ጀመር ይላል። እረኛ እንደሌላቸው በጎች ስለነበሩ አዘነላቸው ነው የሚለውና ክርስቶስ አዘኔታ እንዲኖረን ሕዝባችን እንድንመለከት ጆሮቻችን የሕዝባችን ጆሮ እንዲያዳምጡ ዓይኖቻችን የተጎዱ ወገኖቻችን እንድናይበት ስልጣኑም የተጎዱ ወገኖቻችን እንድንረዳበት ነው እግዚአብሔር የሾመን ወይም ደግሞ በስልጣን ላይ ያላችሁ የሾማችሁና ይህን መልእክት ሰምታችሁ በእውነት ከክርስቶስ እንድትማሩ ወይም ደግሞ ትክክለኛ ወደ ተግባር እንድትቀይሩት የሁላችን ሕይወት ስለሆነ መጽሐፍ ቅዱስ በእግዚአብሔር ስም ለማሳሰብ እወዳለሁ።
ስለዚህ በማርቆስ ወንጌል ምዕራፍ 6 ቁጥር 34 ኢየሱስም ወጥቶ ብዙ ሕዝብ አየና ነው የሚለው። ብዙ ሕዝብ አየና እረኛ እንደሌላቸው በጎች ስለነበሩ አዘነላቸው። አዎ አሁን ይህን ነው እየተናገርን ያለ ነውና እረኛ ያለው ሕዝብ 5 ዓመት ያለ ቤት፣ ያለ መጠለያ፣ ያለ ምግብ፣ ያለ መድኃኒት፣ ያለ ፍትህ በሜዳ ላይ ተበትኖ ስታይ በጣም ያሳዝናል። እና እረኛ ማለት ቀንና ሌሊት የሚያስብ መሆን እንዳለበት ነው መጽሐፍ ቅዱስ የሚያስተምረን። እና ብዙ ሕዝብ አየና እረኛ እንደሌላቸው በጎች ነበሩ አዘንላቸው ነው የሚለው። ክርስቶስ ለሕዝቡ እንዳዘነ በስልጣን ያላችሁ ወገኖቻችንም በእውነት ለሕዝባችሁ እንድታዝኑ ማሳሰብ እወዳለሁ። በመጀመሪያ መልእክት የማስተላለፍ የምፈልገው የሕዝባችን እሮሮ፣ የሕዝባችን ጥያቄ በአጭር ጊዜ እንዲመለስ ከሚፈልጉ ሰዎች ሕዝቡ ወደ ቀያው ተመልሶ በእውነት ኢትዮጵያዊነት ወዶ ሕዝቡና ሕዝቡ አብሮ በሰላም የሚኖርበት ለምኖ ሳይሆን ሰርቶ ራሱን ተለውጦ የሚያድርበት ፍትሃዊ የሆነ ቀንና ሳምንት ነው ሁላችን እየጠበቀን ያለውና በመጀመሪያ መልእክቴ ለክቡር ጠቅላይ ሚኒስትር አብይ አህመድ አሊ ይሆናል። መልእክቴ ማለት ነው። ክቡር ጠቅላይ ሚኒስትር አብይ አህመድ በእርሶ ዘመን የትግራይ ሕዝብ 2013 ጀምሮ በጦርነት ጊዜ የተፈናቀለ በሱዳን አለ፣ በአድግራት አለ፣ በተንቤን አለ፣ በሽሬ አለ። መቼም መረጃ ለእርሶ መግለጽ ድፍረት ነውና በየቦታው ተበትኖ ያለ ሕዝብ ከቀየው ተፈናቅሎ ማደሪያ ያጣ ሕዝብ በተቀደደ ሸራ ፀሐይና ዝናብ እየተፈራረቀበት በመከራ ያለ ሕዝብ ክቡር ጠቅላይ ሚኒስትር በእርስዎ ዘመን የትግራይ ሕዝብ ተፈናቅሎ ነበረ፣ ለ5 ዓመት በስቃይ በመከራ ነበረ እንዲባሉ እንደማይፈልጉ አውቃለሁ። ስለዚህ ክቡር ጠቅላይ ሚኒስትር ክርስቶስ ለሕዝቡ እረኛ እንደሌላቸው በጎች አይቶ እንዳዘነላቸው እርሶም በእውነት በችግር ላለ ሕዝብ በሰልፍ እየወጣ እየጠየቀ ያለ ሕዝብ በእውነት ተፈናቅሎ በችግር ላይ ላለ ሕዝብ በእውነት ፍትህና አይንወት በትክክለኛ ነገር ፍትህ እንዲሰጡት እንዲያስቀምጡለት ለዚህ ሕዝብ በእግዚአብሔር ስም መጠየቅ እወዳለሁ። ስለዚህ አንድ መንግስት ማለት ስለ ሕዝቡ የሚጨነቅ ስለ በጎቹ የሚጨነቅ ነውና መጽሐፍ ቅዱስ ጠንቅቀው ስለሚያውቁ ለቅዱስ ጴጥሮስ ግልገሎቼን ጥቦቶቼ ጠብቅ፣ ግልገሎቼን ጠብቅ፣ በጎቼን ጠብቅ የሚለው እረኝነት መልካም እረኛ ሆኖ እንዲጠብቅ ስለ በጎቹ እንዲጨነቅ ክርስቶስ ስልጣን እንደሰጠው ያውቃሉ። እንዲሁም ደግሞ በማርቆስ ወንጌል ደግሞ ምዕራፍ 6 ቁጥር 34 ላይ አሁን እንዳነበብነው ደግሞ ኢየሱስም ወጥቶ ብዙ ሕዝብ አየና እረኛ እንደሌላቸው በጎች ስለነበሩ አዘንላቸው፣ ብዙ ነገርም ያስተምራቸው ጀመር ነው የሚለውና በችግር ላለ ሕዝብ፣ ተፈናቅሎ ያለ ሕዝብ፣ ማደሪያ ያጣ ሕዝብ፣ ምግብ ያጣ ሕዝብ፣ መድኃኒት ያጣ ሕዝብ፣ ፍትህ ያጣ ሕዝብ፣ በራሱ መሪዎችም ጭምር እየተበደለ ያለ ሕዝብ አይተው ትክክለኛ ፍትህ የፌዴራል መንግስት ፍትህ እንዲሰጠው መጠየቅ እወዳለሁ። ዘላቂ መፍትሄ የሆነ እንዲሰጠው እወዳለሁ። ስለዚህ ከክርስቶስ አይቶ አዘነላቸው እንደሚለው ከህዝብ ብዙ እሮሮ እየወጣ ነው ማለት ነው። ከተፈናቃዮች ነው እያልኩ ያለውና ሌላ ህዝብም ከነሱ ደግፎ የተለያየ ነገር ሰልፍም ይወጣ ይኖራል። ለምንድን ነው የሚወጣው? ያው ተፈናቃዮች እስካሉ ድረስ የህዝብ ችግር እየቀጠለ ይሄዳል ማለት ነውና ያው ችግሩ ዞሮ ዞሮ ወደ ህዝብ ነው የሚመጣውና ቀለብም ማደሪያውም የተለያየ ነገር እርዳታ ከህዝብ ስለሚጠየቅ ህዝቡ ደግሞ ወደ ቀያቸው እንዲመለሱ ማንም ሰው ይፈልጋል ማለት ነውና ክቡር ጠቅላይ ሚኒስትር ለዚህ ለ5 ዓመት በችግር ላለ ለተጎዳ ህዝብ ከቀያው የተፈናቀለ ህዝብ መፍትሄ እንዲሰጡት ማሳሰብና በእግዚአብሔር ስም መጠየቅ እወዳለሁ እንደ ታናሽነቴ። ሁለተኛ
ለኢትዮጵያ ሰላም ሚኒስቴር በእውነት ህዝብ ተፈናቅሎ በችግር ላይ ያለ ሰላም ሚኒስቴር ማለት ህዝቡ ከቀየው እንዳይፈናቀል ወይም ደግሞ የተፈናቀለ እንዲመለስ ሰላም እንዲወርድ የመስራት አንድ ጉዳይ ነውና ለፍትህ ሚኒስቴር ለሰላም ሚኒስቴር ይህንም እንዲመለከቱትና በእውነት ትክክለኛ ፍትህ በህዝባችን ላይ እንዲያስቀምጡ። አሁን ይበቃል፣ ችግር ይበቃል። ክረምትና ፀሐይ የተፈራረቀበት በችግር ላይ ያለ ህዝባችን መከራው ይበቀዋል ማለት ፈልጋለሁ። መከራ ይበቀዋል እና ልባችሁ ራርተው በትክክለኛ ነገር ለፍትህና ለፍትህ በእውነት በህዝባችን ላይ እንድታስቀምጡ ጠይቃለሁ። ሶስተኛ የሃይማኖት አባቶች በኢትዮጵያ ያላችሁ በትግራይም ያላችሁ በእውነት ለህዝባችሁና ለህዝባችሁ በጎ ነገር ብታስቡ ለህዝባችሁ ብትጨነቁ የምትመሩት ህዝብ ወይም ደግሞ በጎቻችሁ ጠማቸው እያደሩ በመድኃኒት እጦት በመከራ በስቃይ በችግር እያሉ የሚመለከታችሁ አካላት የሃይማኖት ተቋማት ያለ ሃይማኖት ልዩነት የሃይማኖት ተቋማት እና የሲቪል ማህበራት ከፖለቲካ ነፃ የሆናችሁ ሁላችሁ በእውነት ያገባኛል የምትሉ በእውነት ለዚህ ህዝብ ትክክለኛ መፍትሄ እንድታስቀምጡለት እንፈልጋለን። በእነሱ ዘመን እንደዚህ ሆነ ተብላችሁ እንድትወቀሱ እንደማትፈልጉ አውቃለሁ። ስለዚህ እናንተም ሁላችሁ የሚመለከታቸው የሀገር ሽማግሌዎች፣ የሃይማኖት ተቋማት ያለ ሃይማኖት ልዩነት እንዲሁም ደግሞ የሲቪል ማህበራት ከፖለቲካ ነፃ የሆናችሁ ሁላችሁ ትክክለኛ የሆነ ተጽዕኖ እንድታደርጉ ፍትህ እንድትሰጡ ለህዝብ ማሳሰብ ወዳለሁ። በተለይ ከቀየው ተፈናቅሎ በትግራይ እና በሱዳን ያለው ህዝባችን ማለት ነው። ሌላ የሰብአዊ መብት ተማጓቾች በኢትዮጵያም ይሆን በዓለም ላይ ያላችሁ ሁላችሁ ኢትዮጵያውያን ሁላችሁ ማለት ነውና ለዚህ ህዝብ በእውነት ሰብአዊነት ተሰምቷችሁ ይህን ትክክለኛ ፍትህ እንድታስቀምጡለት እና ተጽዕኖ መፍጠር ስራችሁም እንድታደርጉና ትክክለኛ ለህዝባችሁ እንድትጨሁ ህዝቡ ወደ ቀየው እንዲመለስ እፎይ ብሎ እንዲያድር ሰላም እንዲያገኝ እንድታስቡ በአጭር ጊዜ ይህን ብታደርጉ እመኛለሁ። ሀሳብ የምስ ነው። ሌላ በትግራይ በኩል ያለው የመንግስት ባለስልጣናትና በኢትዮጵያ የፌዴራል መንግስት በሁለት ላይ የሚደረግ ያለመስማማት ወይ ደግሞ ሽኩቻ ዝሮ የህዝባችን ችግር ነው እየቀጠለ ያለውና በእውነት ለህዝባችሁ ስትሉ ሁላችሁ ቅድሚያ ለህዝባችሁ ብትሰጡ ሌላ ነገር ሁሉ ነገር ይደርሳል በወቅቱ ማለት ነው። ስለዚህ የህዝባችን መከራ ግን የህዝባችን ሰላም እያሳጣ ወይም ደግሞ መከራው እየበዛ በሄደ ቁጥር ሞትና መከራ ስቃይ ነው ህዝባችን የሚመጣና የሁለታችሁ ሽኩቻ ወይ ደግሞ አለመስማማት የዚህ ለ5 ዓመታት ያክል ህዝባችን በስቃይና በመከራ እንዲቀጥል አድርጎታልና በእውነት አሁንም አልረፈደምና ለህዝባችሁ ስትሉ በችግር ላለ ህዝብ ስትሉ የተፈናቀለ ህዝብ ከቀየው የተፈናቀለ ህዝብ ችግር ላለ ህዝብ ለህፃናት ስትሉ ያው የተፈራረማችሁበትን በአጭር ጊዜ ለህዝባችሁ ስትሉ መፍትሄ ብትሰጡበት መልካም ነው እላለሁ። ሌላ ለትግራይ ወጣቶች የተለያዩ ነገር በተለይ ህዝባችን ወደ ቀየው እንዲመለስ እየጠየቀ ያለ አሁን በየጎደናው እያደረ መድኃኒት የሌለው ቀን ቤተክርስቲያን እየዋለ ህዝባችን የተፈናቀሉ ቀን ቤተክርስቲያን እየዋሉ ሌሊት ደግሞ ማደር ያላቸውና በየቤዳው ተበትነው የሚውሉ በመከራና በስቃይ ለ5 ዓመታት እያስቆጠረ ያለ ህዝባችን ግለሰቦች ወይም ደግሞ የፖለቲካ መሪዎች ከመደገፍ ይልቅ ወይም ደግሞ በስልጣን ላይ ያሉ ሰዎች እኔ እገሌ ደጋፊ ነኝ የሚለው እሱ የግላችሁ ነው፣ መብታችሁ ነው። ግን የትግራይ ህዝብ ወይም ደግሞ የትግራይ ተፈናቃዮች ተፈናቅለው ወደ ቀያቸው ለመመለስ ግን የመጮህ ግን በጋራ ልትጮሁ ይገባል። የትግራይ ወጣቶች ማለት ነው። የኢትዮጵያውያንም ጓደኞቻችሁ ማገዝና ፍትሃዊ ማስቀመጥ ይገባችኋል ሁላችሁ ማለት ነው። ስለዚህ የትግራይ ወጣቶች ባለስልጣኖችን የመደገፍ የመቃወም የግላችሁ መብት ነው። እዛ ላይ አልገባም። እኔ ግን
ሁላችሁ ግን የፖለቲካ ልዩነት ያላችሁ፣ የአመለካከት ልዩነት ያላችሁ፣ የሀሳብ ልዩነት ያላችሁ ግን በተፈናቀለ ህዝባችሁ ግን አንድ ሆናችሁ ድምፅ ልትሆኑት ይገባል ማለት ነው። በውጭ ያላችሁ ዲያስፖራም ሁላችሁ ያለ ልዩነት ለተፈናቀለ ህዝባችሁ ድምፅ እንድትሆኑ ለማሳሰብ እወዳለሁ። ይህን ጊዜ በሰጠ ቁጥር ህዝባችን በሞትና በመከራ በስቃይ እያለቀ ነው ያለውና ይህን ማሰብ መልካም ነው። ሌሎችም የሲቪል ማህበራት፣ የሃይማኖት ተቋማት እና የሚመለከታቸው አካላት የህዝባቸው ችግራችን ነው ብለው ማሰብ አለባቸው። ልዩነት በኋላ ይደርሳል፣ ወይም ደግሞ የግል ሀሳባቸው ነው። በህዝብ በተፈናቀለ ህዝብ ግን ሁላችሁ ዓላማችሁ፣ ሀሳባችሁ አንድ አይነት ሊሆን ይገባል ማለት ነው። ድምፅ መስጠት ከሆነ አንድ አይነት ድምፅ መስጠት ያስፈልጋል ማለት ነው። እርዳታ ከሆነ አንድ አይነት እርዳታ መስጠት ያስፈልጋል ማለት ነው። በዚህ የተለየ ሀሳብ ሊመጣ አይገባም እና የግል ሀሳባችሁ የመቃወም የመደገፍ የባለስልጣናት መብታችሁ ነው። በትግራይ ያሉ ባለስልጣናት ግን ህዝባቸው በጣም ያሳዝናል። ህዝባቸው እንደረሱ ወይም ደግሞ እንዳንመልሳችሁ ምክንያታችሁ እገሌ ነው እያሉ ስም እየጠቆሙ ከመዋል ይልቅ ትክክለኛ ባጭርና ባጭር መፍትሄ ለህዝባቸው ቢያበጁለት መልካም ነው እላለሁ እኔ። ህዝባችን ብዙዎችም ባይዘው ህዝባችን እንዲመለስ ማይፈልጉ ብዙዎች አሉ። ለምን? የገቢ ምንጫቸው ስለሆነ በተፈናቀለ ህዝብ የሚለወጡ በተፈናቀለ ህዝብ በተቸገረ ህዝብ የተለወጡ ያደጉ ብዙዎች አሉ። ስለዚህ እንደነዚህ አይነት የትግራይ ህዝብ ችግር እንዲቀጥል ይፈልጋሉ እንጂ ሁሉ ወደየቤቱ ከተመለሰ በማን ስም ይነግዳሉ ማለት ነው። ስለዚህ እንዳይከስሩ እነሱ ህዝብ ተፈናቅሎ በችግር ላይ እንዲቆይ ይፈልጋሉ። የነዚህ የሌቦች የገቢ ምንጭ ሆነው እንዲዘልቁ ስለሚፈልጉ ለነዚህ ደግሞ ቦታ ማመቻቸት አያስፈልግምና እንደነዚህ አይነት የሚያስቡ ሰዎች ሊነቃባቸው ይገባል። በህዝባችን ላይ ማንም ሊደራደር አይገባውም። ያለ ሃይማኖት ልዩነት ነው መሆን ያለበትና ሁላችሁ ይህን ድምፅ ሰምታችሁ ለሁሉ እንድታዳርሱ በእግዚአብሔር ስም እጠይቃቸዋለሁ። ብዙ ጊዜ 5 ዓመታት ብዙ ማስታወቂያ በተለያየ ነገር ሰርተናል። ሰኔ በመጣ ቁጥር ችግሩ ይበቃል፣ መፈናቀሉ ይበቃል ማለት ውጤት የለውም። የአክል ማለት ያው ይበቃል ማለት ነውና ይበቃል ማለት ሳይሆን ይበቃል የምንለው ለማን ነው? ይበቃል የምንለው ይበቃል ሊባሉ የሚገቡ ሰዎችም ከኛ ጋር ሆነው ይበቃል ይላሉ። ስለዚህ የሚጨቁኑን መከራ የሚያደርሱብን ለተፈናቃዮች ተብሎ የተመጣ የሚሸጡ የሚለውጡ ለራሳቸው ሀብት የሚያሰባስቡም ከኛ ጋር ሆነው ይበቃል ማለት የለባቸውም። እኛም ይበቃል የሚባሉ ሰዎችም ይበቃል ሊባሉ ይገባል ማለት ነውና እንደ አጠቃላይ ግን ሁላችን ኢትዮጵያውያንና በሀገር ውስጥና በውጭ ያላችሁ የሚመለከታችሁ ይህን በሌላ በፖለቲካ በሌላ ነገር የሚታይ ነገር አይደለም። ህዝብ ወደ ቀየው ይመለስ። እየሞተ ነው፣ እየተሰቃየ ነው ማለት ሌላ መልእክት ምንም የለም። ሰብአዊነትና ሰብአዊነት ሰው መሆን ብቻ በቂ ነው። ይህን ለማሰብና ሁላችሁ በእውነት በመላው ዓለም ሆናችሁ የምትከታተሉ የአክሱም ጽዮን ሚዲያ በችግር ያለ ህዝባችን፣ በስቃይ ያለ ህዝባችን በጣም ከባድ ነው። ቤተ ክርስቲያን እየዋሉ እናቶች፣ ህፃናት መዋያ አጥተው መጠለያ አጥተው በረንዳ ላይ ለጥላ ብለው በየቤተ ክርስቲያን እየዋሉ በመቀሌ ይሁን በሽሬ በአድግራት በሁሉ ቦታ ሌሊት ግን ቤተ ክርስቲያን እዛ ግቢ ማደር ስለማይችሉ ወደ ቀያቸው ወደ ተፈናቀሉበት ሜዳ ላይ ነው እያደሩ ያሉና በእውነት ክርስቶስ ለህዝቡ እንዳዘነላቸው የኢትዮጵያ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በእውነት ከልብና ከልብ አይተው ይህን በእርግጠኝነት ይህን መልእክት ይደርሶታል ብዬ አስባለሁ። ሌሎቹም አድርሱልኝ እባካችሁ። ስለዚህ ይህን ለህዝባችን መፍትሄ እንዲሆን ማለት ነው። በእርሶ ዘመን ህዝባችን የትግራይ ህዝብ ተቸግሮ ነበር፣ ተሰቃይቶ ነበረ፣ ረዳት አጥቶ ነበረ እንዲባሉ እንደማይፈልጉ ሙሉ በሙሉ አምናለሁ። ስለዚህ መፍትሄ በአጭር ጊዜ እንዲሰጡት በእግዚአብሔር ስም እጠይቃለሁ። እግዚአብሔር ከሁላችን ጋር ይሁን። የህዝባችን እረሮ፣ የህዝባችን መከራ፣ የህዝባችን ስቃይ እግዚአብሔር አምላካችን ያሳጥረልን። ወስብሐት
ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።